ሚስቱ መልካም ሆኖ የተገኘ ነው። እኔ ለሚስቴ ከሁላቸውም በላይ መልካም ነኝ እያሉ ይነግሯቸው ነበር። እናታችን አይሻ ምን አለች? ማ ضرب رسول الله صلى الله عليه وسلم امرأة قط ولا خادما የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቅንጣት ሚስቶቻቸውን ጫፋቸውን መተው አያውቁም። አገልጋዮቻቸውም ልክ እንዲሁ። አነስ ብን ማሊክ ከነብዩ ሰለላሁ ዐለይሂ ወሰለም ቤት ለ10 ዓመት ያክል አገልግሏል። خدمت رسول الله صلى الله عليه وسلم ل10 سنين አለ فما قال لي يوم لما فعلت كذا هل فعلت كذا የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለምን ለ10 ዓመት አገልግያቸዋለሁኝ አለ። አንድም ቀን ግን ለምን እንዲህ አደረክ ለምን እንዲህ አታደርግም ብለውኝ አያውቁም አለ። ታዲያስ የሆነ የተሳሳተ ነገር ካየው ራሳቸው ቁጭ ብለው ያስተካክሉት ነበር። ወረድ ብለህ ለማስተካከል ሞክር ቤት ውስጥ። ይሄ ያንቺ ስራ እኮ ነው፣ ለምን ይሄን ሳሰር ይጠበቅሽኝ ምናምን ጋት ቤት ውስጥ ምናምን የቆሸሸ ነገር ካለ እንደዚህ ምናምን ራስህ ሂደህ አጽዳው። ክብረን አያጎለውም። ይሄ ያልተሰራ ነገር የወደቀ ነገር የቀነሰ ነገር ካለ ምናምን አንተ ሙላ ወረድ ብለህ። ይሄ ከአላህ ሱብሓነሁ ወተዓላ ዘንድ ምንዳ የሚያስገኝ ነገር ነው። ለሚስቶቻቸው አጋዥ ሆኖ እንጂ እነሱን አታጨናንቋቸው። በጥቂት ነገር አንዳንድ ሰው ነገር በቃ ሲፈትል ያድራል ይሆናል። አንቺ እንዲህ ሳታደርጊ አታከብድኝም እኮ ይላታል። ያ ነገር እኮ ስላልሰራች ነው ቤት ውስጥ። ያን ቀለል አድርገህ ህይወትን ተመልከት። ህይወትን ቀለል አድርገህ ተመልከት። ብዙ አትኖርም፣ እዚህ ጥቂት ዓመት ነው። ሚስትህን አስደስተህ ብትሞት ትልቅ ምንዳ ታገኛለህ ከአላህ ዘንድ። ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ በላጭ ሰው ማለት ለሚስቱ መልካም ሆኖ የተገኘ ነው አሉ። ሚስትም ልክ እንዲሁ ለባሏ መልካም ሆና ብትገኝ ከአላህ ዘንድ ጀነት ነው ምንዳ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? إذا صلت المرأة 5 وقامت شهرها وحفظت فرجها وأطاعت زوجها قيل لها ادخلي الجنة من أي أبواب الجنة شئتِ. ሴት ልጅ 5 አውቃት ሶላቷን ከጠበቀች አሉ የረመዳን ወራን ከጾመች ብለታን ከማንዘር ከጠበቀች ባሏን በመልካም ከታዘዘች ይቺ ሴት የውመል ቂያማ በፈለግሽው የጀነት በር መርጠሽ ግቢ ትባላለች አሉ። ስለዚህ አንዱ ለሌላው ታዛዥ፣ አንዱ ለሌላው የሚረዳ ይሆን። ችግር ካለ ያ ችግር የራስህ ችግር እንደሆነ ተመልከተው። ያ ችግር የሱ ችግር ያንቺ ችግር እንደሆነ ተመልከች። ቁጭ ብላችሁ መወያየት፣ መነጋገር። የጥፋት ካለ ይህን ጥፋት ለምን ቀስ ብላችሁ መነጋገር፣ ያ ነው መሆን ያለበት። በዚህ ፍቅራችሁን መዋደዳችሁን መጠበቅ ትችላላችሁ። አላህ ሱብሓነሁ ወተዓላ ዝም ብሎ በከንቱ አይደለም አንዳችን ከሌላችን ነፍስ የፈጠረን። አደምን ለብቻ እንደፈጠረ ሐዋን ለብቻ መፍጠር ይችል ነበር። ታውቃላችሁ ለምንድን ነው? ከአንድ ነፍስ ከዚህ ነው ከአደም ያስገኛት። የአንድ ችግር እንደሆነ ጥያቄ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። አንድ ክርስቲያን ወገናችን የሆነ ጥያቄ ጠይቆኝ ነበር አትልም? እላለሁ። ችግር የለም። ጥያቄ ምንድን ነው? ከዛ በኋላ ጥያቄውን ሊመልስለት ሲሞክር ከቁርአንም ከመጽሐፍ ቅዱስም ስለፈለገ እኔ ከሁለቱም ማነጻጸር አልችልም ብዬ ከእናንተ ጋር ላገናኘው ብዬ ነው። መልካም። አለቃ አጠገብህ ነው? አዎ አጠገቤ ነው። እሺ አናግረኝ። ጸጋና ሰላም ይብዛልህ። ሰላም ወንድማችን። ሰላም፣ እንዴት ነህ? አለን። እንዴት ናችሁ? አለን አልሐምዱሊላህ። በጌታ ነህ? በጌታ ነህ እንዴ? ከኦርቶዶክስ ነው። ኦርቶዶክስ ነህ? እሺ ጥያቄ ምንድን ነው? ጥያቄ መሐመድ ሱራላ የአላህ መልእክተኛ መሆኑንና ቀጥሎ ቁርአኑን ደግሞ ለመሐመድ አላህ እንደሰጣ ከመጽሐፍ ቅዱስም ባይሆን ከቁርአን በአቅም ከመጽሐፍ ቅዱስም ብታስረዳ ብዬ ነው። እሺ ችግር የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደሆኑና ቁርአንን ከአላህ ዘንድ እንደተሰጡ ከእስልምና ያለውን አንፃር ከእስልምና አንፃር ያለውን ለመለስላና ወደ መጽሐፍ ቅዱስ እንሄዳለን። እሺ እሺ። በመጀመሪያም ለካ አላህ ሱብሓነሁ ወተዓላ በሱረቱል ፈትህ መጨረሻ ገጽ ላይ ምን ይላል? ሙሐመዱር ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛ ነው እያለ ይናገራል። በቁርአኑ በቁርአን ላይ የአላህ መልእክተኛ ከቁርአን ጀምርና ከእስልምና ጀምረን ወደ ክርስትና እንሄዳለን። ታዳምጡ። እሺ እስልምና ያለውንም ስለጠየቅ ነው። በእስልምናም ላይ በክርስትና ላይ
ስለርሳቸው እንናገር። እሺ በሌላው አምላክ አላህ Subhanahu Wa Ta'ala በሱረቱ አልአሕዛብ ላይ ምን ይላል? ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين ይላል። ሙሐመድ የኔ የአላህ መልእክተኛዬ ما يعني የአላህ መልእክተኛ የነብያቶቼ ሁሉ መደምደሚያ ነው እያለ ይናገርላቸዋል። ስለዚህ የአላህ መልእክተኛ እንደሆኑ ቃል በቃል በቁርአን ላይ ይገኛል። ልክ እንደሆነ በሱራ አሊ ኢምራን ላይ በቁርአን ነው وما محمد إلا رسول قد خلت من قبله الرسل ይላል። ሙሐመድ ማለት ከእርሱ በፊት እንዳለፈ መልእክተኞች አንድ መልእክተኛ ነው እያለ ይናገራል። ስለዚህ ነብዩ በቁርአን ነው። አዎ አንዴ ጨርስልህ። እሺ ከእንትን ከቁርአን ጀምርና ከስምና ያለውን ጨርሰን ወደ ወዛት እሺ የአላህ መልእክተኛ እንደሆኑ እነዚህ ሁሉ አናቅጾች ይናገራሉ። ሌላኛው ምንድነው? ቁርአን ከአላህ ዘንድ እንደወረደለት ማስረጃ ነው። ይሄን መልክ ነው ሱረቱ ሹዓራ ይሄን ሱረቱ ሹዓራ ቁጥር 192 ላይ ምን ይላል? وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين ይላል። ይህ ቁርአን ከዓለማት ጌታ ከአላህ የተወረደ ነው ይላል። نزل به الروح الأمين ይህ ቁርአን ከዓለማት ጌታ ከአላህ የተወረደ ነው። ቀጥሎ ምን አለ? نزل به الروح الأمين በቁርአኑ ነው የሚለው። አዎ በቁርአን ነው። እሺ በቁርአኑ ይላል። አንዴ ልጨርስና ወደ መጽሐፍ ጨርስ። እሺ ቀጥሎ ምን ይላል? وإنه لتنزيل رب العالمين ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። نزل به الروح الأمين ታማኙ መንፈስ ወይንም መልአኩ ጅብሪል ገብርኤል ያወረደው ይላል። በማን ላይ? على قلبك በአንተ ልብ ላይ لتكون من المنذرين أي من الأنبياء ከነቢያቶች ከአስፈራሪዎች እንድትሆን ዘንድ ይላል። ስለዚህ ቁርአን ከአላህ ዘንድ እንደወረደለት ማስረጃው ደግሞ ይሄ ነው። በሌላ ቦታ ላይ ይላል አላህ ቃል በቃል ሲናገር إنا أنزلنا عليك الكتاب بالحق ይላል በሱረት الزمر ላይ እኔ ወደ አንተ በእውነት መጽሐፍን አወረድኩልህ እያለ ይናገራል። تنزيل الكتاب من الله العزيز الحكيم እያለ አላህ Subhanahu Wa Ta'ala ይናገራል። ከአላህ ዘንድ ይሄ ቁርአን እንደወረደላቸው በርካታ ቦታ ላይ ይናገራል። በሌላ ቦታ ላይ ምን ይላል? قل من كان عدوا لجبريل فإنه نزله على قلبك بإذن الله እያለ ይናገራል። وأنزلنا إليك الذكر لتبين للناس በአንተ ላይ አወረድኩልህ መጽሐፍ ይሄን ቁርአን በአንተ ላይ አወረድኩልህ እያለ ብዙ ቦታ ላይ አላህ ተናግሯል። ስለዚህ እርሳቸው የአላህ መልእክተኛ እንደሆኑና ቁርአን ከአላህ ዘንድ እንደመጣላቸው ማስረጃው ይሄን ይመስላል። በሐዲስ ላይ ሲናገሩ ኡቲቱል ቁርአን ወሚስለሁ መዐሁ ቁርአንን ተሰጠሁኝ ከአምላኬ ዘንድ ከእርሱም ጋር የእርሱን አምሳያ ሐዲስን ተሰጠሁ አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እነ ሩሐል ቁዱስ ነፈኸ ፊ ረውዒ አሉ። ማንን ቃሉ እንደሚያመጣላቸው ሲናገሩ መንፈስ ቅዱስ በልቤ ላይ ቃልን አስተላለፈልኝ እያሉ ይናገራሉ። በመንፈስ ቅዱስ ምሪት ነው መለኮታዊ ቃል ሲመጣላቸው የነበረው ነብዩ ሰለላሁ ዐለይሂ ወሰለም። አላህ ቁርአን በመንፈስ ቅዱስ ምሪት እንደመጣ ይናገራል። ሲናገር ይህን ምን ይላል? በሱረት ነሕል ላይ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይሄንን መጽሐፍ ቁርአን ከጌታችሁ ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው ይላል። እና ይህን ይመስላል ቁርአን ከነብዩ ሰለላሁ ዐለይሂ ወሰለም ጋር የመጣው ከአላህ ዘንድ በመልአኩ ጅብሪል በመንፈስ ቅዱስ አማካኝነት ነው። እርሳቸው የአላህ መልእክተኛ መሆናቸው በቁርአን ላይ እንዳሳየው ነው። ሐዲስ ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው የአላህ መልእክተኛ እንደተደረጉ ጅብሪል እንደተናገራቸው እንደዛ ተናግረዋል። ሐዲስ ላይ ጅብሪል ዐለይሂ ሰላም ምን አለ? ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አለ። ሙሐመድ ሆይ አንተ በእውነት የአላህ መልእክተኛ ተደርገህ ተመርጠሃል አላቸው። ስለዚህ መልእክተኛነታቸውን ነብይነታቸውን የመጀመሪያ አብሳሪው መልአክ ቅዱስ ገብርኤል ነው ያበሰራቸው። ሙሐመድ ሆይ ብሎ ስማቸውን ጠርቶ በእውነት አንተ የአላህ መልእክተኛ ተደርገህ ተመርጠሃል ብሏቸዋል። ራሳቸውም ሲናገሩ ምን አሉ? አነ ነቢዩ ላ ከዚብ አነ ብን ዓብድል ሙጠሊብ አሉ። እኔ ነቢይ ነኝ፣ ይህ ውሸት ሳይሆን እውነታ ነው፣ እኔም የአብደል ሙጠሊብ ልጅ ነኝ ብለው ተናገሩ ማለት ነው። ይህ ነው። እሺ ወታለ ሰላም አለይኩም። የተወሰኑ ጥያቄዎች ነበሩኝ እኔ ረሱል አለይሂ ሰላቱ ሰላም ከነሱ ሰሃባዎች ውስጥ አንዱ ጦርነት ላይ ሲዋጋ ጀህር ላይ ሲዋጋ የነበረ አንድ ሙእሚን ገና ከመሞቱ በፊት የጀሃነም ነው ምናምን ብለው ተናግረው ነበር ረሱል አለይሂ ሰላቱ ሰላም። እና ስለሱ ሰሃባ ያለውን ነገር ማወቅ ፈልጌ ነበር። ምክንያቱም ራሱን አጥፍቶ ነው ጀሃነም የገባው
እና ለረሱል ሰለላሁ ዐለይሂ ወሰለም ለምንድን ነው ያላዳኑት? የዛኔ ነግረውት ለምንድን ነው ያላዳኑት? እነሱ ለኡመቱ አዛኝ ተብለው የተላኩ ረሱል ናቸው አይደል? እንደገና ደግሞ ሌላ ጥያቄ ደግሞ የሉጥን ህዝብ አላህ ሱብሓነሁ ወተዓላ ሲያጠፋቸው በዛ መሀል ውስጥ ህፃናት ነበሩ። በአጠቃላይ ሲያጠፋቸው ህፃናት ነበሩ እንዳለ የነበረው ማህበረሰብ እንዳለ ነው የጠፋውና እዛ ውስጥ የነበሩት ህፃናትስ እንዴት ነው ባላጠፉት ወንጀል ትላልቅ ሰዎች ባጠፉት ወንጀል ተጠያቂ ሆነው እንደዛ ሊፈረድባቸው የቻለው? ህፃናቶች ነበሩ የሚለውን የቱ ጋር ነው ያገኘው? እና እነዚህ ናቸው ህፃናቶች ነበሩ የሚለውን የቱ ጋር ነው ያየው? በቁርአን ያኔ አንድ አካባቢ ላይ የሚኖሩ ሰዎች ላይ ህፃናት ይኖራሉ፣ አሮጊት ሽማግሌ ይኖራሉ ብዬ ነው። ያኔ አንድ መንደር እስከሆነ ድረስ ብዙ አይነት ሰዎች አሉ። ያኔ እንስሳቶች ብዙ ነገር አለ እንደ መንደሩ ማለት ነው። እንደ አንድ መንደር ብዙ አይነት ሰው ነው የሚኖረው፣ እንስሳቶች ይኖራሉ። ሊሆን ይችላል ብለሽ ነው የለም ወንድም። እሺ እንደዛ ይባል ነገር የለም። ህፃናቶች አሉ ካልክ ቁርአን ላይ ህፃናቶችና ሐዲስም ላይ ልክ እንዲሁ ያ ቅጣቱ ማንን ነው የመታው ከተባለ የካዱትን እንደሆነ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ይናገራል። የካዱትና ልክ እንዲሁ በዚያ በስራ ላይ የተሰማሩ ግብረ ሰዶም ያደረጉ ሰዎችን ልክ እንዲሁ ግብረ ሰዶም ስለ ሐሳቡን ስላገዘች ብቻ ስለተስማማች ብቻ የሉጥን ሚስት እሷንም ራሱ አልተዋትም አላህ ያታቸዋል። ያ ነው እንጂ ህፃናቶችን ገድሏል በዚያ ላይ የሚል የለም። እስከሌለ ድረስ እኛ በራሳችን እንዲህ ሊሆን ይችላል ብለን በአላህ ላይ መገመት ተገቢ አይደለም። በአላህ ላይ አንድ ተራ ሰው ላይ መገመትም ተገቢ አይደለም። በግምታዊ ነገር ያ አዩሃ الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ይላል። ይህ ነው እንዳጠቃላይ እንደዛ የሚል ህፃናቶችን ምናምን የሚል የለም። ነገር ግን በዚያ በግብረ ሰዶም ላይ ያሉትን ሰዎች ቅጣቱ እንደመታቸው ነው የሚናገረው። አላህ የቀጣቸውን ሰዎች ሁሉ ጥቅልል አድርጎ ሲናገር ወማ ظለምናሁም ወላኪን ظለሙ አንፉሰሁም ይላል። ምን ያልበደልኳቸውም ነገር ግን በኃጢአት ነፍሳቸውን በደሉ ቀጣቸው ይላል። ስለዚህ የቀጣቸው በኃጢአት ነፍሳቸውን የበደሉ ሰዎችን እንደሆነ ሳልበቃል ይናገራል ማለት ነው። ይህ ነው። ሌላኛው ነገር ነቢያችን ሰለላሁ ዐለይሂ ወሰለም አንድ የሚዩት አድርጉት። ነቢያችን ሰለላሁ ዐለይሂ ወሰለም ከሰሓቦቻቸው መካከል አንድ ሰሓባ ነበር። ጂሃድ እያደረጉ ነበር። የዛኔ በጂሃዱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡና የሆኑ ሰዎች ነገሯቸው፣ አንቱ የአላህ መልእክተኛ ሆይ ይህ ሰው ምንኛ ጀግና ነው አሉ። አንድ ሰው ጀግና ሰሓባ ነበር። ማንም ጠላት አይደፍረው ነበር፣ አይቀርበውም ነበር። በጣም ጀግና ሰሓባ ነበር። በጂሃዱ መካከል ምንኛ ጀግና ነው አንተ የአላህ መልእክተኛ ይሄ ሰው ብለው ሲነግሯቸው ጊዜ ላኪነሁ ፊናር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እርሱ የእሳት ነው አሉ። አንተ ትንቢትን ነው እየተናገረ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አምላክና ነብያቶች የወደፊቱን አምላክ ያውቃል። ነገር ግን ያንንም ለነብያቶች የነብይነታቸው ማረጋገጫ ይሆን ዘንድ ትንቢትን ይነግራቸዋል፣ ያሳውቃቸዋል። ያ ነገር ግን እንዲሆን እነሱ እንዳወሰነውበት ነው ወይ? ላ የሰውየው ነፃ ምርጫ ፍቃድ ነው። ያ በዛ በኋላ የሚያደርገው ምን ያደረገ ሰውየው ከተባለ የእሳት ሊሆን የቻለበት ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው ጀግና ነው ሲሏቸው፣ ነገር ግን የእሳት ይሆናል በጣም ያሳዝነው ብለው ነገሯቸው። ወደፊት የሚሆነውን አላህ ሱብሓነሁ ወተዓላ በትንቢት አሳይቷቸው ነው። ያ ሰው ጂሃድ እያደረገ እያለ ሰሃቦች ተከታተሉት። ጂሃድ እያደረገ እያለ እጅን ተቆረጠ። ህመሙን መቋቋም ሲያቅተው ጊዜ ሰይፉን ኮርቻውን ወደ ታች መሬት ላይ ያደረገና ስለቱን ወደ ሰማይ አድርጎ ሂዶ በዚያ ላይ ተኛበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማነው ያዩ ሰዎች የዘገቡ ሰዎች ሄደና ቀጥታ ራሱን አጠፋ። ሆዱ ላይ ስክት አደረገውና ተኛ። በቃ አልቻለም። ህመሙን መቋቋም ሲያቅተው ጊዜ ራሱን አጠፋ። ራስን ማጥፋት ደግሞ የእሳት እንደሚያደርግ የታወቀ ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር ብለዋል። ራሱን ያጠፋ የእሳት ነው ብለዋል። ወዲያም የሚገርማቸው ይሄን ያዩ ሰዎች መጥተው ለነብዩ ሰለላሁ ዐለይሂ ወሰለም እርሶ እንዳሉት ሆነ እኮ ነገሩ አሏቸው። ይህ የትክክለኛ ነብይነታቸውን የሚያረጋግጥ የሆነ ክስተት ነበር። አንድ ነቢይ የሩቅን ነገር ወደፊት የሚሆንን ነገር ተናግሮ በተናገረው መሰረት መፈጸሙ የነብይነቱ ትክክለኛነት ማረጋገጫ ነው።
እርሳቸው ባሉት መንገድ ባይፈጸም ይሄ ጉዳይ ሐሰተኛ ያደርጋቸው ነበር። ምክንያቱም አንድ ነቢይ ከአምላክ ዘንድ ነው ተብሎ ትንቢትን ተናግሮ የወደፊትን ተንብዮ ተናግሮ ባለው መሰረት ካልተፈጸመ አንዲት እንኳን ብትሆን ሐሰተኛ ያደርገዋል። በቃ አፈር ድሜ የሚያስበላው። ነቢያችን ሰለላሁ ዐለይሂ ወሰለም ግን በርካታ በሺዎች የሚቆጠሩ ትንቢትን ይናገሩ ነበር። ባሉትም መሰረት ሲፈጸም ሱሐቦች ይመለከቱ ነበር። ይሄን አይተው ሰዎቹ መጥተው መሰከሩ ለነብዩ ሰለላሁ ዐለይሂ ወሰለም። ከነበሩት ይሄን ከሰሙ መካከል በጂሃዱ ላይ ካዲያኖች ነበሩ ይባላል። ነብይነቱ ማረጋገጫ እንደሆነ አይሁዶች ያውቃሉ። እና አጠቃላይ ይሄ ነው። እሺ አሁን ምን ቀረ? ያን ሰውዬ ምንድነው በየሆነው በዚያ ላይ ከተባለ አምላክና ነብያት የወደፊትን ሁሉ ያውቃሉ። ያ ማለት ነብያቶች ከአላህ ዘንድ በተሰጣቸው እውቀት መሰረት የነብይነታቸው ማረጋገጫ ይሆን ዘንድ አላህ በቁርአን ላይ እንደተናገረው ሱረቱል ጂን ላይ ሲናገር ምን ይላል? ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ኢላ መን ኢርተዳ ሚን ረሱል ይላል። እኔ ሩቅን አዋቂ ነኝ፣ በሩቅ እውቀቴ ላይ ማንንም አላሳውቅም ካለ በኋላ ከነብያቶች የወደድኳቸውና የመረጥኳቸው ሲቀሩ አለ ለእነርሱ ለአንዳንዶቹ የነብይነታቸው ማረጋገጫ ይሆን ዘንድ የሩቅን አሳውቃቸዋለሁ። ያንን አምላክ ወይንም ነብያት የወደፊቱን መናገራቸው በእነዚያ ሰዎች ላይ ጥፋትን የወሰዱባቸው እነርሱ ናቸው ማለት አይደለም። ያ ሰው በነፃ ምርጫ ፈቃዱ የመረጠው የሆነ የራሱን ስራ ነው ቀድሞ የተናገሩት ታቻለርላ ያ ነው። እሺ ይሄን ይመስላል። ጥያቄ ሌላ ደግሞ አንድ ጥያቄ አለኝ። ቆይ አንዴ ሸባብ አላህ ሱብሓነሁ ወተዓላ ቁርአን ላይ ብዙ ጊዜ ሲናገር አደረግን እንደዚያ እኛ ብሎ ነው የሚያወራው እና ያ ነገርስ እንዴት ነው የሚታየው? መልካም እሺ ብዙ ጊዜ አላህ ሱብሓነሁ ወተዓላ በድርጊቶቹ ላይ በብዜት ይናገራል። ለምንድን ነው በነጠላ የማይናገረው ብለው ይጠይቋቸዋል። በነጠላ በርካታ ቦታ ላይ ይናገራል። ኸለቀኩም ሚን ነፍስ ዋሂዳ ይላል። ከአንዲት ነፍስ ፈጠርኳችሁ እያለ ይናገራል። ወይም ፈጠራችሁ በሚል ይናገራል። በነጠላ አይቻልም። በነጠላ ይናገራል አምላክ አላህ ሱብሓነሁ ወተዓላ። ልክ እንዲሁ ደግሞ በብዜትም ይናገራል። አያችሁ። ስለዚህ ለምን በነጠላ ይናገርም የሚሏቸው ካሉ ስጧቸው። በነጠላ የተናገረበት ብዙ ቦታ አለ። ስለ ፍጥረቱም ስለ ስራዎቹም ስለ ጸጋዎቹ ወማ ቢኩም ሚን ኒዕመቲን ፈሚነላህ ይላል። በእናንተ ላይ ምንም አይነት ጸጋ አይኖርም ከአላህ ቢሆን እንጂ እርሱ ይላል። ኸለቀ ሰማዋት ወልአርድ ይላል። ሰማይና ምድርን ፈጠረ ይላል። ፈጠረ የሚለው ለብዜት ነው ለነጠላ? ወንድሜ ለነጠላ ነው እኮ። ልዩነቱ ምንድን ነው? አንዳንዴ ለነጠላ የሚጠቀምበትና ለብዜት የሚጠቀምበት ልዩነቱ ምንድን ነው? ልነግርህ ነው። ነገር ግን ለሚጠይቋችሁ መጀመሪያው እየመለስኩላችሁ ነው። እሱ የሚሏችሁ ምንድን ነው? አላህ ለምንድን ነው እንዲህ አደረግን? ለምን አደረግኩ አይልም በነጠላ ብላችሁ መልስ እየሰጧቸው ነው። ይላል እኮ ብላችሁ ታሳያቸው። ስለ ሰው አፈጣጠርም ኢና ኸለቅናኩም ካለ በኋላ እኛ ፈጠርናችሁ ይልና በሌላ ቦታ ላይ በነጠላ ተናግሯል ወይ? አዎ ኸለቀኩም ሚን ነፍስ ዋሂደቲን ይላል። ከአንዲት ነፍስ ፈጠራችሁ እያለ በነጠላ ይናገራል። ያ አዩሃ ናሱ ተቁ ረበኩም ለዚ ኸለቀኩም ሚን ነፍስ ዋሂደቲን ይላል። እናንተ ሰዎች ሆይ ያንን ከአንዲት ነፍስ የፈጠራችሁን ጌታችሁን አላህን ፍሩት እያለ ቁርአን ይናገራል። የፈጠሯችሁን አይልም፣ የፈጠራችሁን ብሎ ይናገራል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ስለ ፍጥረቱና ስለ ጸጋው በሚናገር ጊዜ እኛ ይላል። እኔ በሚልም ልክ እንዲሁ ደግሞ በነጠላም ይናገራል። ሎታችኋል አይደል? ይህ ነው። ስለዚህ በነጠላ ለምን አይናገርም ለሚሏችሁ በነጠላ ብዙ ቦታ ላይ ተናግረዋል ብላችሁ እንድታሳዩ ነው የመጀመሪያው። አሁን ሁለተኛው ነገር ምንድን ነው? እኛ የሚለው ቃል በአረበኛ ለሁለት ዓላማ ይሆናል። አንደኛ የበዜትኛነት አለ፣ ሁለተኛ የግነትኛነት አለ። የበዜትኛነት ብሎ ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽና በሚያቀርብ ጊዜ እኛ ብሎ የሚገልጽበት የመግለጫ ቃሉ ነው። ለምሳሌ ብዙ ጊዜ ምሳሌ የምሰጥበት ሁሌ ስደርገምላችሁ ተማሪዎችን መምህሩ 10 ተማሪዎችን አሳይመንት ስሩ አላቸውና ቤት ስራ ሰጣቸው። ሰርተው መጡ። እነዚህ ልጆች ከመካከላቸው አንዱ ወጥቶ በሚያቀርብ ጊዜ 10ሩን ስራ ጥቅልል አድርጎ ምን ይላል ሲያቀርብ? እኔ የሰራሁት አሳይመንት አይልም፣ እኛ የሰራነው አሳይመንት ይላል። ይህ የብዜትኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው የዚያን ስራ
ሁኔታ በሚገልጽ ጊዜ የሚጠቀመው ቃል እኛ የሰራ ነው የሚለው አይደለ? ይህ የብዜትኛነት ይባላል። ከበስተጀርባው 9 ሰዎች አሉ ይልች የሚለውን እንረዳለን። ሁለተኛው ደግሞ የግነተኛነት የሚባለው ነው። የግነተኛነት የሚባለው ደግሞ አንድ አካል ብቻውን ሆኖ ሳለ ታላላቅ ገናና ስራዎችን ሰርቶ የዛኔ ግነቱንና ክብሩን ልቅናውን ለመግለጽ የሚጠቀምበት ቃል ነው እኛ የሚለው። ይህን ደግሞ መንግስታቶች ብዙ ጊዜ ይጠቀሙታል። አይተህ ከሆነ መንግስታቶች የሆነ ነገር አድርጎ ከሆነ እኛ ያደረግነው ብሎ ይናገራል። ያን ነገር ወይም የጸጋ ባለቤቶች እኛ እንዲህ አድርገንላቸው የለ እያሉ ይናገራሉ። አላህ ስብሐነሁ ወተዓላ ደግሞ ከማንም በላይ ገናና ስራዎችን የሰራና ገናና ፍጥረታቶችን ያስገኘ እነዚህም በሚገልጽ ጊዜ ነው እኛ የፈጠርናቸው እኛ ፈጠርናቸው እያለ ይህንን የሚናገረው። ስለዚህ አላህ ስብሐነሁ ወተዓላ ታዲያ የግነቱን ነው ያስበበት የብዜትን ነው የሚለውን ደግሞ እኛ ሳንሆን የምንነፍስንለት ራሱ ይንገረን በቁርአን ላይ ራሱ ይመልስልን። ለመሆኑ የብዜትኛነት ነው ወይንስ የግነተኛነት? እኛ ሲል ጊዜ አላህ የሚለውን በቁርአን ላይ በብዜት ደረጃ አንዲት ብቻ እንደሆነ ገልጿል። የቱ ጋር ከተባለ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። ወኢላሁኩም ኢላሁን ዋሂድ አምላካችሁ እርሱ አንድ ብቻ ነው እያለ ይገልጻል። እሺ ሁለት ሊሆን ይችላል ወይ ብለው ሊያስቡ የሚችሉ ሰዎች ካሉ ሁለትን አንስተው ተቃውሞታል። አላህ በቁርአን ላይ ሱረቱ ነህል ላይ ምን አለ? ወላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ፈኢያየ ፈርሀቡን ይላል። ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና እኔን ብቻ ፍሩኝ እያለ ይናገራል። እሺ ሶስትስ ሊሆን ይችላል ወይ ብለው ለሚያስቡ ሰዎች ካሉ ሶስትን አንስተው ተቃውሞታል። አሁን ሱረቱ ኒሳ መጨረሻው ገጽ ላይ ምን አለ? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት አትበሉኛ ከዚህ ንግግራችሁ ተቆጠቡ እኔ አንድ አምላክ ብቻ ነኝና አለ። ሱብሃነሁ ብሎ እንዳውም አጸናው። ጥራት ይገባኝ አጋር ከመኖር ላይ እኔ ሌለኝ ብሌላ አጋር አለ። ስለዚህ አላህ ስብሐነሁ ወተዓላ በብዜት አንድ ብቻና ነጠላ ብቻ ነው። ኢነላህ ዊትሩን ዩሂቡል ውትራ ነብዩ ሰለላሁ ዐለይሂ ወሰለም አላህ ነጠላ ነው ብሎ ተናገሩ። ልክ እንደሆነ ነቢያቶች አላህ ስብሐነሁ ወተዓላን ከእርሱ በስተቀር ሌላ ማንም አምላክ የሌለ አንድና ብቸኛ እያሉ ይገልጹታል። ለምሳሌ ዒሳን እንውሰድ። ወኢነላህ ረቢ ወረብኩም የእኔም የእናንተም ጌታ እርሱ አላህ ብቻ ነው እርሱን በብቸኝነት ተገዙት እያለ ይናገራል። ሙሳ ዓለይሂ ሰላም ምን አለ? ኢነማ ኢላሁኩም አላህ ላኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ብቻ ነው ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ይህን ይመስላል። ስለዚህ ለሁለቱ ዓላማ ይውላል። ነገር ግን አላህ ስብሐነሁ ወተዓላ እኛ ሲል ጊዜ ያሰበው ምንድነው ከተባለ ክብሩና ልቅናውን ለመግለጽ እንጂ ብዜትን አይደለም። ታዲያ በቁርአን ላይ ለሌላ አካል ክብራቸው ልቅናቸው ለመግለጽ አንድ ብቻ ነጠላ ሆነው የተጠቀሙ አለው ይህን ቃል ከተባለ ነበሩ። ለምሳሌ መንግስታቶች ንጉሶች እንዳልኩ ይቀደም ሱለይማን ንጉስ ነበር አይደለ? ሰለሞን ሱለይማን ዓለይሂ ሰላም እርሱ ራሱን በብዜት ይገልጻል እኛ እያለ ይናገራል አንድ ሆኖ ሳለ። አላህ በቁርአን ላይ ሱረቱ ነምል ላይ ሁለተኛው ገጽ ላይ ስለ ሱለይማን ሲነግረን ሱለይማን ያለውን ቃል ሲያስቀምጥልን ምን አለ? ወወሪተ ሱለይማኑ ዳውድ ወቃለ ያ አዩሃ ናሱ ዑሊምና መንጢቀ ጠይር ወቃለ ካለ በኋላ አለ ሱለይማን ካለ በኋላ አለ የሚለው ለነጠላ ነው ለብዜት? ወንድም የተናሳ እስኪ አለው እንድትረዳ አለ እኔን ነው አቤት አለ የሚለው ለነጠላ ነው ለብዜት? ሱለይማን አለ ይለናል አላህ ለነጠላ ነው። አለ ካለም በኋላ ሱለይማን አለ ካለ በኋላ ሱለይማን እንዴት እንዳለ ሲገልጽበት በብዜት ራሱን እየገለጸ ይናገር ነበር። ወቃለ አልሐምዱሊላሂ አለዚ ፈضለና ዐላ ከሲሪን ወቃለ ያ አዩሃ ናስ ዑሊምና መንጢቀ ጠይር አለ። ዑሊምና ተስተማረን አምላካችን አላህ አስተማረን እያለ ይገልጻል። ወኡቲና ሚን ኩል ሸይን ከሁሉም ጸጋም ተሰጠነ ይላል። ተሰጠነ የሚለው ለብዜት ነው ለብዜት ነው። አየህ አይደለ? ለነጠላ ቢሆን ተሰጠው ነበር አይደል ማለት ያለበት። ወዑሊምቱ መንጢቀ ጠይር ነበር ማለት ያለበት። ነገር ግን እርሱ ራሱን በብዜት ይገልጻል። ሌላው ልጨምርልህ ኸድር የነበረው ታሪክ ታውቃለህ አይደል? ሱረቱል ከህፍ ላይ ያለው አይዋ ትንሽ ጫጫታ ስላለ ለዝቃላችሁ ማለት ነው እየሰማሁ። ኸድር አንድ ብቻ ነጠላ ሆኖ ሳለ ራሱን በብዜት ይገልጽ ነበር። ወአማ አልጉላሙ ፈካነ አበዋሁ ሙእሚነይኒ ፈኸሺና አለ። አያችሁ አይደል? ወአማ አልጉላም ህፃኑ ልጅም አለ ኸድር ስለገደለው ልጅ እየተናገረ ለምን ገደልከው ብሎ ሙሳ እየጠየቀው። ወአማ አልጉላም ያ ልጁማ ፈካነ አበዋሁ ሙእሚነይኒ ወላጆቹ አማኞች ነበሩ አለ። ፈኸሺና ነገር ግን ፈራን አለ። ፈራሁ ነበር ማለት ያለበት። አያችሁ ብቻውን ሆኖ ሳለ ሙሳ ያንን ድርጊት ያደረገው ምን አለ? ነገር ግን ፈራን አለ። ራሱን በምን ገለጸ? በብዜት ገለጸ።
ስለዚህ አንድ አካል ሆኖ በብዜት ራሳቸውን መግለጽ የተለመደ ነገር ነው። ፊርዓውን ንጉስ ነው። ምን አለው ሙሳ ዓለይሂ ሰላም ወደ እርሱ በመጣ ጊዜ ቃለ አለም ኑረቢከ ፊና ወለቢስተ ፊና ሚን ዑሙሪከ ሲኒን፣ በእኛ መካከል አላሰደግንህምን አለ። በእኛ መካከል አልቆየህምን ከእድሜዎችህ ይህን ያክል የእድሜ ቆይታ ጊዜ እያለ ይናገረው ነበር። እኛ እያሉ ይናገራሉ መንግስታቶች፣ የታወቀ ነው። ሱለይማን ዓለይሂ ሰላም ከዛሊከ አልኸድር፣ ሌሎችም ልክ እንዲሁ እና ይህን ይመስላል። ፈማሊኩል ሙልክ አላህ ጀለ ጀላሉሁ የስተሐቅ አን ይትከለም ቢሃዚሂ አልዒባራ፣ በዚህ አነጋገር ዘይቤ አላህ ሊናገር ከማንም በላይ ደግሞ የሚገባው እርሱ ነው። እነዚህን ገናና ስራዎችን ሰማይን፣ ምድርን፣ ፀሐይ፣ ከዋክብትን፣ ጨረቃን፣ ሌሊት ቀንን፣ ፍጥረትን ሁሉ ሰውን፣ መላእክትን፣ ጅንን፣ ገራሚ ፍጥሮችን ያስገኘ ታላቅ አምላክ የነዚህ ሁሉ ጸጋ ባለቤት የሆነ እኛ እንዲህ አደረግን እኛ እንዲፈጠርን ብሎ ቢናገር የሚደንቅ አይደለም። ይሄ ልታውቁ ይገባል። ሌላው ነገር ምንድን ነው? አላህ ስብሐነሁ ወተዓላ በማንነቱና ስለ ምንነቱ ሲናገር እኛ አይልም። የሚገርማችሁ እኔ ነው የሚለው። ስለ ማንነትና ስለ ምንነት ሲናገር እኔ ነው የሚለው። ነገር ግን ስለ ስራዎቹና ስለ ፍጥረታቶቹ ስለ ጸጋዎቹ ሲናገር ነው እኛ የሚለው። ስለ ራሱ ሲናገር እስከተባለ በነጠላ ብቻ ነው የሚናገረው፣ ምክንያቱም እርሱ ነጠላ ነውና። ለምሳሌ ከተባለ ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። ላኢላሃ ኢላ አና፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ፣ እኔም በብቸኝነት ተገዛኝ ይላል። ጌታችን አለ። በሌላ ቦታ ላይ ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ፣ እኔም በብቸኝነት ተገዙኝ። ሀዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛ መንገድ ይላል። በሌላ ቦታ ላይ ምን ይላል? ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐ ፈኢያየ ፈዕቡዱን፣ እኔም ብቻ ተገዙኝ ይላል። ወኢያየ ፈርሀቡን፣ እኔም ብቻ ፍሩኝ። ወኢያየ ፈተቁን፣ እኔም ብቻ ተጠንቀቁኝ ይላል። ስለ ማንነቱ ሲናገር በብዜት አይናገርም። እርሱ በማንነቱም በምንነቱም አንድ ብቻ ነውና፣ ስለዚህ የሚናገረው ያንን የነዚህ ታላላቅ ገናና ስራዎች የእርሱ ባለቤት መሆኑን ለመግለጽ ነው። ክብሩና ልቅና ለመግለጽ እኛ የሚለው እሺ። ሰላም ሙሱ። እሺ ሰላም ጀዛከላሁ ኸይር። ሁሉም ተመልሶልኝ በጣም አመሰግናለሁ። ሰላም አለይኩም። ሰላም አለይኩም። ሄሎ በተራታይ ጥያቄ መጠየቅ ይችላለሁ? ይቻላል። ጥያቄ እንትን ነበር ነቢያታችን ከ20 በላይ ናቸው አይደል? እና ብዙ ጊዜ የሚወደሰውና እንትን የሚለው ብዙ ጊዜ ሶላት የሚወርደው በመሐመድ ነው። ዲፈረንቱ ምንድነው? ልዩነቱ ምን ልዩነት አለው? በመሐመድ እስላም ብዙ ጊዜ በመሐመድ ሶላት የሚወርደው ለምንድን እንደሆነ ግልጽ እንደሆነልኝ ነው። ኔክስት ደግሞ ይሄን እንትልኝ ኔክስት የሆነ አንድ ኩዌሽን አለ፣ እሱ መጠየቅ እችላለሁ? እዚህ መልስ አዳምጥሽ። እሺ በእስልምና ሶላት የሚወረደው ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው ወይ? አይደለም፣ ለሁላቸውም እናወርዳለን። አውርደው የሚልም ትእዛዝ መስጠት። እሺ አንድ ከግርታ ጋር ከእንትን በመልስላ ከላይ ያለው ልጅ አንድ ቤተና አንሳው። እሺ ዶክተር ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ወሱ እንዴት ነህ? ደግ ነኝ አልሐምዱሊላህ። ብዙ ጊዜ እየጠየቅኩህ ነበር፣ ይቅርታ አልመለስክልኝም። ለምሳሌ የክርስትና ሰለምቴ ማለት ነው በራሱ ሻሃዳ መያዝ ይችላል ባለህ ካመነበት? በትክክል መያዝ ከቻለ ሻሃዳ ቃልን ችግር የለውም መያዝ ይችላል በራሱ። አይ እኔ ቆይቻለሁ፣ ግን ያው በራሴ እንትን ስለማቅ ማጣራት ስላለብኝ እንደቅብዬ ነው። በትክክል ይዘሽ ከሆነ ችግር የለውም ትችላላችሁ። ወይንም ሰዎች ሲያስይዙ ከሰማቸው አብራቸው በትክክል አዎ እኮ የሚባለውን ካወኩኝ ያው ችግር የለውም ማለት ነው በራሴ ካመንኩበት። እሺ አላህ ይስጥልኝ። መርሐባ። እሺ አሁን እንቀጥል። ለመሆኑ በነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው ወይ ሶላት የምናወርደው? ላ አይደለም። በሁሉም ነብያት ላይ ሶላት ማውረድ እንችላለን፣ እናወርድላቸዋለን። ይህን ያለው ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ማስረጃ አንስታቸው ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ፈኢነላሀ ቀድ አርሰለሁም ከማ አርሰለኒ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእኔ በፊት በተላኩት ነቢያትም ላይ ሶላዋትን አውርዱ፣ አላህ እኔን እንደላከኝ ሁሉ እነርሱንም ልኳቸዋልና ብለው ተናገሩ።
ነቢያችን ሰለላሁ ዐለይሂ ወሰለም ለመሆኑ በትምህርታቸው ላይ ነቢያትን ያነሱ ነበር። ታዲያ ሶላት ያወርዱላቸው ነበር ወይ ከተባለ አዎ ያወርዱላቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ኢብራሂም እየተናገሩ ኢብራሂም ሰለላሁ ዐለይሂ ወሰለም ብለው ቃል በቃል ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ወደፊት መሲሁ ዳግም ከሰማይ ይወርዳል በመላእክት ታጅቦ እያሉ እየተናገሩ እያለ ትንቢትን መሲሁን ሲያነሱ ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው ተናግረውለታል። ስለዚህ በነቢያቶች ላይ ሰለዋት ብታወርዱ ችግር የለውም፣ ማውረድ ትችላላችሁ። ይቻላል፣ ይፈቀዳል። እሺ ብላዘር፣ ሁለተኛ ይቅርታ ጥያቄ መጠየቅ ይቻላል? ከነሱ መካከል እንዴት እነሱ ሊመርጥ? እኔ ሙስሊም ነኝ እና ከነሱ መካከል እነሱን ልዩነት አድርጎ ሊመርጥ የቻለበት ምክንያት ምንድን ነው? ከብዙ ነብያት መካከል ነቢያችን መሐመድ እነሱ ሊመርጥ ከብዙ ነብያቶች መካከል እነሱ ሊመርጥበት የቻለበት ምክንያት ምን ዲፈረንት አለው? በእነሱ ላይ አብዛኛውን ብዙ ሙስሊሞች ሶላት የምናወርደው በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነው እና በነዛ ነብዮች ለምን ሶላት አይወርዱም? እናወርዳለን አልኩህ። በእርሳቸው ላይ እናወርዳለን። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ሐዲስ ላይ ነቢያቶችንም ሲያነሱ ጊዜ ሶላት ያወርዱላቸው ነበር። ራሳቸው ቃል በቃል ሰለላሁ ዐለይሂ ወሰለም ይሉ ነበር። እሱ ከሆነ ጠይቀ ጥያቄ እሺ፣ ሁለተኛ ጥያቄ መጠየቅ ይቻላል? ማለት እኔ አሁን ግልጽ የምታደርግልኝ ነገር እነሱን ሶላት ያወርዳል፣ ሶላት ይወረዳል። ብዙ ጊዜ እነሱን ስም እንትን ላይ ዳዕዋ ላይ እንትኖች ላይ ብዙ ጊዜ እንትና አንልም አለይሂ ሰላም እንታታቀ እኔ ሁሌ እዚህ ስናገር ዒሳንም ሳነሳ ሙሳንም ሳነሳ ዝም ብዬ በከንቱ አላነሳቸው። ለእነርሱ ሶላት እናወርዳለን። በአጭሩ አለይሂ ሰላም ማለትን ትችላለህ። ዒሳ ካልኩ በኋላ አለይሂ ሰላም አለ። አስተውላችሁ ከሆነ ሁላችንም እንደዛ እንላለን። ስለዚህ ነቢያቶችን በምናነሳቸው ጊዜ በጣም እንወዳቸዋለን፣ በጣም እናከብራቸዋለን። የአላህ ሰላም በእነርሱ ላይ ይስፈን እንላለን። ዒሳ ይህን ነገር አመላክቷል። በሱራ መርየም ላይ ወሰላሙ ዐለየ ይላል። ስለ የሕያም አላህ ስብሓነሁ ወተዓላ ወሰላሙን ዐለይህ ብሎ ተናግሮላቸዋል። አላህ በቁርአን ላይ በየሕያ ላይ ወይም በዮሐንስ ላይ የአላህ ሰላም ይስፈን እያለ ይናገራል። ዒሳም በእኔ ላይ የአላህ ሰላም ይስፈንብኝ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ነቢያቶችን ሲያነሱ ጊዜ ሰላዋትን ያወርዱላቸዋል። እኛንም ልክ እንዲሁ በነቢያቶች ላይ ሰላዋት እንድናወርድ መክረውናል። ኦኬ፣ ከነሱ መካከል እነሱን የብልጥ እንትን ማለት ይቻላል? ማለት እነሱ አሉ፣ ነብዮች አሉ፣ እነሱ ነብዮች አሉ። እነሱን በነብያችን ላይ ዲፈረንት ማድረግ ይቻላል? የበላይ አለ። ምሳሌ ከነብዮች የበላይነት አለ። እሺ ላ ኑፈርቁ በይነ አሐድ ሚን ሩሱሊህ ከመልእክተኞቹ ከነቢያቶቹ አንዳቸውንም እንኳን አንነጥልም ይላል አላህ በቁርአን ላይ። ይህን እንድናምን ያዘናል። ማለት ሁሉም ነቢያቶች ከአላህ ዘንድ የተላኩ ነቢያቶች ናቸው ብለን እናምናለን። እና መበላለጥ አለ ወይ በመካከላቸው ከተባለ አዎ መበላለጥ አለ። መላእክቶች ራሱ ይበላለጣሉ፣ ነቢያትም ይበላለጣሉ፣ ሰዎችም ይበላለጣሉ። ተራው ሰው መላእክቶች እንደሚበላለጡ አላህ ስብሐነሁ ወተዓላ ነግሮን ነው። መልአኩ ጅብሪል ዓለይሂ ሰላም ሁወ አፍደሉል መላኢካ። መልአኩ ጅብሪል እነ ሚካኤል እነ መለኩል መውት እነ ኢስራፊል እነዚህ በላጭ ናቸው ከሌላው መልአክ። ልክ እንዲሁ ነቢያቶች ይበላለጣሉ። አላህ ሲናገር በቁርአን ላይ ወለቀድ ፈደልና በዕደ ነቢይን ዐላ በዕድ ይላል። ከፊል ነቢያት ከከፊሉ ይበልጣሉ ብሎ ተናግሯል። ትልከ ሩሱሉ ፈደልና በዕደሁም ዐላ በዕድ አለ። እነዚህ መልእክተኞች ከፊል ከከፊሉ ይበልጣሉ አለ፣ ይበላለጣሉ። ልክ እንዲሁ ሰዎችም ይበላለጣሉ። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ኡላኢከ ሁም ኸይሩል በሪያ አለ። እነዚያ አምነው መልካምን የሰሩ ሰዎች እነርሱ በላጭ ፍጥሮች ናቸው አለ። ኢነ ለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ፊ ናሪ ጀሃነም ኻሊዲነ ፊሃ ኡላኢከ ሁም ሸሩል በሪያ ይላል። እነዚያ የካዱት ከአይሁድ ከክርስቲያንም ከሌሎችም አጋሪዎች ሁሉ እነርሱ ደግሞ የፍጥረት ሁሉ መጥፎች ናቸው ብሎ ተናገረ። አማኝ በላጭ ነው። ኩል ሀል
ያማኝና ከሃዲ ሰው እንደሚበላለጠው ሁሉ አማኝ ከጌታው ዘንድ ከከሃዲ በላጭ ነው። ልክ እንዲሁ ደግሞ ነቢያቶች እርስ በርሳቸው ይበላለጣሉ፣ መላእክቶችም ይበላለጣሉ። ታዲያ ከሁሉም ነቢያት በላጭ ማን ነው ከተባለ 5 ነቢያት ማንም ነቢይ ደረጃቸውን አይደርስባቸውም። ኡሉል ዐዝም የሚል መጠሪያ አላቸው። አንደኛ ነቢ ሰለላሁ ዐለይሂ ወሰለም፣ ሁለተኛ ኢብራሂም፣ ሶስተኛ ሙሳ፣ አራተኛ ዒሳ፣ አምስተኛ ኑህ። እነዚህ 5ቱ ነቢያቶች ሁሉም ነቢያቶች እነዚህ ከሁሉም ነቢያት በላጮች ናቸው። ከነዚህ ከሁሉም ይበልጣሉ። ከነዚህ ደግሞ ከሁላቸውም በላጭ መካ ውስጥ ማን ነው ከተባለ ነቢ ሰለላሁ ዐለይሂ ወሰለም ናቸው። ለምን ከተባለ የበለጡበት ምክንያት አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምክንያቱም ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሁሉ ነቢያት እንደሚበልጡ ማስረጃ ሐዲስ ላይ ቃል ነው ሰለላሁ ዐለይሂ ወሰለም ፈድልቱ ዐለ አልአንቢያኢ ሚን ቀብሊ ቢኸምስ ካነት አልአንቢያኡ ሚን ቀብሊ ትርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለ ናሲ ካፋ። ነቢያችን ሰለላሁ ዐለይሂ ወሰለም ከእኔ በፊት ካለፉት ከነቢያት በ5 ነገር በለጥኩኝ አሉ። አንደኛው ምንድነው? የቀደሙት ነቢያት ለህዝቦቻቸው ብቻ ነበር የሚላኩት፣ እኔ ግን ለዓለም ህዝብ ነው የተላኩት አሉ። ለአንድ መንደር የተላከ ነቢይና ለዓለም የተላከ ነቢይ ኃላፊነታቸውም እኩል አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም ነቢያት አንድ የበለጡበት ይሄ ነው። ሙሳ ወዴት ነው የተላከው? ለእስራኤል ሰዎች። ዒሳ ወዴት ነው የተላከው? ለእስራኤል ሰዎች። ዩሱፍ ወዴት ነው የተላከው? ለግብፅ ሰዎች። ኢብራሂም፣ ሁሉም እንዲሁ ለአካባቢያቸው ሲላኩ ነቢ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ነው የተላኩት። ዒሳን ብንወስድ ለምሳሌ ወዴት ነው የተላከው? ራሱ ሲናገር ወይ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩኝ አላህ መልእክተኛ ነኝ አላቸው። ለማን? ለእስራኤል ሰዎች። አላህ ወዴት እንደላከው ዒሳን ሲነግረን ምን ይላል? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው እያለ ይገልጸዋል። በሌላ ቦታ ላይ ምን ይላል? ወለማ ضرب ابن مريم مثلا اذا قومك منه يصدون وقالوا آلهتنا خير ام هو ما ضربوه لك الا جدلا بل هم قوم خصمون ان هو الا عبد انعمنا عليه وجعلناه مثلا لبني اسرائيل። ስለ ዒሳ ሲናገር አላህ ምን ይላል? እርሱ ለእስራኤል ልጆች ተምሳሌት አድርጌዋለሁ እያለ ይናገራል። ለማን? ለእስራኤል ልጆች። ስለዚህ ለአንድ አካባቢ ለአንድ ህዝብ ነበር የተላኩት። ወደ ገዛ ወገኖች መጣ ነው ወገኖችን የተላከ ኢየሱስ ክርስቶስ ምን ይላል መጽሐፍ ቅዱስ ላይ ሲናገር እኔ ከእስራኤል ቤት ሆኖ ለጠፉት በጎች በቀር አልተላኩም ማለት። ስለዚህ ለአንድ አካባቢ ነው የተላከው። ነብዩ ሰለላሁ ዐለይሂ ወሰለም ለማን ነው የተላኩት ከተባለ ለዓለም ህዝብ ነው የተላኩት። ማስረጃ ቃል ሱብሓነሁ ወተዓላ አለ ነብዩ ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርጌ ነው የላኩህ አላቸው። ለማን? ለዓለማት። በሌላ ቦታ ላይ ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋት ወልአርድ ላ ኢላሃ ኢላ ሁወ ዩሕዪ ወዩሚት ፈአሚኑ ቢላሂ ወረሱሊሂ ነቢይ ልኡሚይ አለዚ ዩእሚኑ ቢላሂ ወከሊማቲሂ ወተቢዑሁ ለዐለኩም ተህተዱን ይላል። ሙሐመድ ሆይ ለሰዎች እንዲህ በላቸው እኔ ወደ ሁላችሁም አጠቃላይ የተላኩላቸው የአላህ መልእክተኛ ነኝ በላቸው ይላል። ለሰዎች ሁሉ ማለት ነው። በሌላ ቦታ ላይ በሱረት ሰብዕ ላይ አላህ ሱብሓነሁ ወተዓላ ሲናገር ይላል ወማ አርሰልናከ ኢላ ካፈተን ሊናስ በሽረን ወነዚረን ወላኪነ አክሰረ ናስ ላ ያዕለሙን ይላል። አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይገልጻቸዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በልጠዋል በዚህ እና በሌሎች ምክንያቶች ይህን ይመስላል። እና መበላለጥ ያለ ነው። መላእክቶችም ልክ እንዲሁ ይበላለጣሉ፣ ነቢያትም ይበላለጣሉ፣ ሰዎችም ይበላለጣሉ። ይህን ይመስላል። ሰላም አለይኩም። እሱ እንዴት ዋላችሁ? ሰላም አለይኩም። አለይኩም ሰላም። ሰላም ነው። ደህና ነኝ አልሐምዱሊላህ። አለን አልሐምዱሊላህ። አርካኑል ኢማን፣ አርካኑል እስላም፣ አርካኑል ሰላት አላውቅም። እሱን ብታስረዳኝ ደስ ይለኛል። እስልምና ከተቀበልኩ 2 ወር ነው፣ ግን ያን እስካሁን እንትን አላልኩም። እሺ ወንድሜ፣ ከላይ ዛህራ የምትሏት ትታያለች? አዎ፣ ግን ቴሌግራም የለኝም። የሆነ አመቻችና እስላማዊ ትምህርቶችን መቀጠል አለብህ። አሁን እዚህ በምነግርህ ብቻ ሳይሆን ለሁል ጊዜ ቀጣይነት ያለው ትምህርት እንድትማሩ ፎሎ አድርጋትና እስልምና ተቀበላችሁ ትምህርት ያልጀመራችሁ ካላችሁ የወንዶችም የሴቶችም የሚማሩበት ግሩፕ አላቸው። ዛሬ ፎሎ አድርጋት እና በውስጥ ወደ ግሩፕ ታቀላቅላቸዋለች። እስልምና ተቀበላችሁ ወደ ትምህርት ገበታ። ሰላም አለይኩም። በውስጥ ይጻፍልኝ። ኦኬ እሺ። አርካኑል ኢማን የእምነት ማዕዘናቶች 6 ናቸው። الإيمان بالله سبحانه وتعالى، وكذلك الإيمان بالملائكة، وكذلك الإيمان بكتبه سبحانه وتعالى، وكذلك الإيمان يعني برسله، وكذلك الإيمان بالقدر خيره وشره كل من الله سبحانه وتعالى، وكذلك الإيمان باليوم الآخر، وكذلك الإيمان بالقدر። 6 የእምነት ማዕዘናቶች እነዚህ ናቸው።
بالله سبحانه وتعالى مامن أن تؤمن بالله وملائكته بملائكته مامن ورسله بملائكته مامن وكتبه بمصحفته مامن واليوم الآخر بمجرد شوكا مامن وبالقدر بقدر مامن لك عندهم ይሄ ነው። እሺ ሌላኛው አርካኑ الاسلام እስልምና ማለት ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ ጠይቄ መውጣት ይችላል ኡስታዙስ? እሺ ጥያቄ አለ። አመሰግናለሁ። የሆነ ጓደኛዬ የጋራ እቃ ነበረን። አሁን ጓደኛዬ በህይወት የለም፣ ቤተሰቡን አላውቅም። ያን እቃ እኔ መሸጥ ፈልጌያለሁ። የሱን ድርሻ እንዴት ማድረግ ነው የምችለው? ልጁን እንደምን ብለህ ለማግኘት ሞክርና ስለ እቃው ተነጋገሩ። በህይወት የለም ልጁ። ኦኬ ሞቷል ልጁ። እንደዛ ከሆነ ከቤተሰቦች ጋር ተገናኝ እና የሱን ሐቅ መልሰህ ከዛ በኋላ ያንተ የሚደርስህን መሸጥና መጠቀም ትችላለህ። የእርሱን ቤተሰብ ነው። ቤተሰቦቹን አላውቅም፣ ይለያያል። ሀገራችን ኢትዮጵያዊ አይደለም። ኦኬ እነሱን ማግኘት አትችልም? አዎ ቤተሰቦቹን ማግኘት አልችልም። እንደሱ ከሆነ ያንተን የድርሻህን ሽጠህ መጠቀም ትችላለህ። የእርሱን ድርሻ ደግሞ በሱ ስም ሰደቃ አድርግለት። ብዙ ብር ነው በስሙ ሰደቃ ማድረግ ይችላል? አዎ ለቤተሰቦች ከቤተሰቦችህ ድሃ የተቸገረ ካለ ከነሱ ጀምረሽ አጎታ ክስት ምናምን ካሉ ከኔ አዎ ይቻላል፣ ችግር የለውም። ሰደቃ የግዴታ ከሩቅ መሆን አይጠበቅም። ከቅርብ መጀመር ያለባችሁ ነብዩ ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዑል አሉ። ከቅርብ ዘመዶችህ ከምትቀልባቸው ሰደቃን ጀምራሉ። አጎት አክስት ምናምን ካሉ የተቸገሩ በህይወት ደካማ ይሆን ካሉ ለነሱ በሰደቃ መልክ ሲሏቸው ይችላሉ። እኔ ቤተሰቦች እንኳን የሉም። በቃ በሌላ ሰው ሰደቃ ማድረግ ይችላለሁ። በብሩ በሁሉ በድርሻው ሁሱ ኤምባሲ ሄዶ እኮ መጠየቅ ይችላል። የልጁ ፓስፖርት እና ምናምን ካለው የሀገሩ ኤምባሲ ሄዶ ቤተሰቦቹን ሊያገኙለት ይችላሉ። በዚህ መንገድ ካለ ቢሆን መልካም ነው። ቤተሰብ ካሉት አንድ ሰው ንብረቱን ሳይጠቀምበት ቢሞት ቤተሰቦቹ ናቸውና የሚወርሱት። ወደ እነሱ ማስተላለፍ የሚቻልበት መንገድ ካለ እኔ መጠቀም አልችልም አይደለም ማለት አንተ ደሃ ከሆንክ ነው መጠቀም የምትችለው። አንተ የሰው ሐቅ እጅህ ላይ ብታገኝ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ያ የሰው ሐቅ ባለቤቱ እስኪመጣ ድረስ ለዓመት ያክል ጠብቀዋል። ካልተገኘ የዛኔ ሰውየው የተቸገረ ከሆነ የተራበ ከሆነ የተጎዳ ከሆነ በህይወቱ በሰደቃ መልክ በእርሱ ላይ ይውላል ያ ነገር። እርሱ የተሻለ ህይወት ያለው ከሆነ ደግሞ መጠቀም አይችልም። ከእርሱ በታች ለሆኑ ለተቸገሩ ለድሃዎች ነው የሚሰጠው። እሺ አመሰግናለሁ። እሺ እሱ የሚነግረህን አዳምጠው። ከተቻለ ለቤተሰቦቹ የሚሰጥበት መንገድ ካለ እንጀራ ይንገራህና የሞክርላቸው። ምናልባት ቤተሰቦቹ የተቸገሩ ሊሆኑ ይችላሉ። ያን ነገር ይጠቀሙበት ዘንድ ማለት ነው። ኤምባሲ ላይ ሂዶ ፓስፖርቱ ካለው ለኤምባሲው ካወቀ ለምሳሌ ህንድ ከሆነ ወይ ፓኪስታኒ ከሆነ እነሱ ለምን አድራሻ ይነግራቸዋል። ቤተሰቦቹ ጋር ያገናኛል። እንደሰማችሁ እሺ። አዛን እያለ ነው እዚህ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ እስኪ ጨርስ እንጠብቅ። አዎ አዛን ጨርስና يا سلام ماشي ጥያቄ ምንድን ነው? መጀመሪያ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ነው የምወድህ ወንድሜ፣ ወላሂ በጣም ነው የምወድህ። የሆነ ጥያቄ ነበረኝ። እሺ እሱ እኔ ዩሮፕ ነው የምኖረው ታውቃለህ። በዚህ ሰላት ላይ በጣም ተቸግሬያለሁ። እሺ እና እኔ የምሰራበት ቦታ
እንደ ኢትዮጵያ ለምሳሌ እኛ ሀገር አሁን ዙሁር እንደ ኢትዮጵያ 6 ሰዓት ተኩል ላይ ነው። በመስጊድ በጀማ ነው ሰግጄ የምገባው። ስራ በ8 ሰዓት ተኩል ነው ጀምሮ እንደ ኢትዮጵያ ማለት ነው። ከዛ አስር ደግሞ 9 ከ10 ምናምን ነው የሚገባው። እኔ ደግሞ እዛ ስሄድ 8 ተኩል ላይ አስሩም ሰግጄ ገባለሁ። እና አረቦቹ ምናምን እንደዛ ነው የሚያደርጉት። እኔም እነሱን ተከትዬ እንደዛ ያደርግ ነበረ። ከዛ አሁን እንደዛ አይቻልም ምናምን የሚል ነገር ሰማሁ። እንዴት ላድርግ እስቲ? እሺ በዛው ባለበት ሀገር ወቅቱንና ጊዜውን ጠብቆ አዛን የሚደረግበት መስጂድ ካለ በዚያ ነው መስገድ ያለባችሁ። መስጂድ ከሌለም በዚያው ባለበት ሀገር ነው እንጂ ወቅቱ የሚወሰነው በሌላ ሀገር በምትኖርበት አይደለም፣ በሌላ ሀገር በሚኖሩበት አይደለም። እንደዚያው እንደ ሀገሩ ወቅትና ጊዜ በዚያ ነው መስገድ ያለብህ። የአምስቱን አውቃት ሶላት ጊዜያቶች ጠብቀው የሚሰግዱባቸው ጊዜያቶች በእነዚያ ወቅት ነው መስገድ ያለባቸው። አዎ እንደዛ ነው፣ ግን አይፈቀድልን። አሁን እንደ ስራ ከጀመርን ስለማይፈቀድልን ሰግጄ ነው የምገባው። እሺ ወንድም ከስራቸው ጋር የሚጋጭ የሆነ ስራ ካለ ማን ነው ከሶላታቸው ጋር የሚጋጭ ስራ ከሆነ አንደኛ የመጀመሪያው መንገድ ምንድነው? አሰሪያቸውን ማስፈቀድ፣ ጊዜውን ጠብቀን እንድንሰግድ ይፈቀድልን ብላችሁ ከፈቀደላችሁ እሰየው። እምቢ ካለ ግን የሶላትን ጊዜያት እያሳለፋችሁ መቆየት የለባችሁም። ሌላ ስራ መቀየር ነው ያለባችሁ። ከሶላታችሁ ጊዜ ጋር የማይጋጭ የሆነ ስራ እንደሆነም ብላችሁ ፈልጉ። ከዛ በኋላ የአላባን ኮፍያ ከላይ ካደረጋችሁ በኋላ መነጽራችሁ እንደዚህ መልበስ ማለት ነው። እሺ ወላሂ እሱ ስራ እንኳን ሌላ አይገኝም። ግን ከዚህ በፊትም ጠይቄ ነበረ። የሆነ ስራ ነበረኝ እዛ አሳማ ምናምን እንትን ስለሚሉ አይቻልም ምናምን ብለኝ ነበረ። ትቼ ይሄን አገኘሁ። ይሄ ደግሞ ሰላት አይፈቅዱም፣ ሰዎቹ አይፈልጉም፣ ካፊሮች ናቸው፣ አይፈቅዱልንም እኮ ወንድም። በቃ ካልፈቀዱ ሌላ ስራ በፈልግ ነው እንጂ እኔ የሶላትን ጊዜ እያሳለፍክ ቆይ ብዬ አልመክረም። የሶላትን ጊዜ ጠብቀህ ከሶላት ጋር የማይጋጭ የሆነ ስራ እንደምንም በፈልገህ እንድትሰራ ነው እኔ የምመክርህ። እሺ እሺ። ግን ዙሁር ላይ ሰግጄ መግባት አልችልም። ወቅቱ ሳይደርስ አዛን ሳይባል በፊት ቀድሞ መስገድ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን ጊዜውን ጠብቃችሁ ስገዱ ብለው ተናግረዋል። ከሶላት ጊዜው ሳይደርስ በፊት ቀድሞ የሰገደ ሰው ሶላት ውድቅ ነው የሚሆነው። ፈመን ሰላ ቀብለ ዱኹል ወቅቲሃ ያዕኒ ፈሶላቱሁ ባጢላ ኢዛ ካነ ሙተዓሚደን። እሺ አውቆ ሰውየው የሶላትን ጊዜ ሳይደርስ በፊት ቢሰግድ ሶላት ውድቅ ነው የሚሆነው። እሺ ጀዛከላህ፣ አመሰግናለሁ። መርሐባ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ አላህ ይጠብቀ። የኔ ጥያቄ 2 ጥያቄ ነበረ። እሺ የመጀመሪያው ጥያቄ አሁን ለምሳሌ እዚህ አረብ ሀገራት ላይ የኢትዮጵያን ግሩፕ በሚል ዋትስአፕም ሆነ እንትን ላይ አለ እና እዛ ግሩፕ ላይ ያለበት አካባቢውን ስራ ክፍት ቦታ ካለ እንደዚህ ስራ አለ ምናምን ተብሎ ተነግርና ከዛ ላይ ኮሚሽን መቀበል እንዴት ይታያል? ስራ ያስገባበትን ስለሰዎች እንትን ብትል ችግር የለውም። በመጠኑ ልክ ብትቀበላቸው፣ ከልክ በላይ እንዳትቀበል። ከልክ በላይ እንዳትቀበላቸው። አንተ ስራ አስፈልገህ ከዚያ በኋላ ወደዚያ ስራ እንዲገቡ ብታደርግ የልፋትህን የድካምህን በልኩ ብትቀበል ችግር የለም። ሁለተኛው ጥያቄ ደግሞ አሁን ብዙ ጊዜ እየተመለከትኩ ስለሆነ ነው ኦንላይን ላይ አሁን አብዛኛው እንትኖች የኦንላይን ማጋባት ምናምን ተጀምሯል እና ይሄ ነገርስ እንዴት ይታያል? እሺ ኦንላይን ላይ ማጋባት ይሄ ጥሩ ነገር አይደለም። ይሄ ጥሩ ነገር አይደለም። ያመጡና ገስት ላይ ማንነዎች ልጅ የሚፈልግ ይባላል። ትገባለች እሷ። ከዛ በኋላ እኔ እፈልጋታለሁ ብሎ ይገባል፣ ያስገቡታል። ከዛ በኋላ በውስጥ ተገናኘ ይሏቸው። ከዛ በውስጥ ሌላ ሀገር ውስጥ ሊያው ይችላል። ይሄ ጥሩ አይደለም። ስለዚህ ይሄ አይቻልም፣ አይሆንም፣ አይሆንም። ወደ ክፉ ነገር ሰዎችን መምራት ነው። ስለዚህ ተው። ትዳር በቤተሰብ ሲሆን ነው ደስ የሚለው። አላህ እንደተናገረው በቁርአን ላይ ፈንኪሑሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ይላል። ሴት ልጅ የቅሬ ጭልፋ አይደለችም። ሰው ዝም ብሎ የሆነ ቦታ ሄዶ አንጠልጥሎ የሚወስዳት በክብር በቤተሰብ ነው ኢስላም ያስቀምጠው። ህግና ስርዓት አለ። እሺ ይህን ይመስላል።
አንድ የመጨረሻ ጥያቄ ብዙ ጊዜ እንትን ስለምትል ነው። አሁን ለምሳሌ አሁን ካለህበት የአረብ ቤቶች ለመውጣት አብዛኛው ጊዜ እሺ ስለማይሉ በዛ ነገር ላይ ዋሽተህ ሳያመኝ አሞኛል ብሎ ምናምን እንደዚህ መውጣት ይሄ ነገርስ እንዴት ይታያል? ካልተመቸኝም ብለህ መውጣት ነው። ካልተመቸኝም ብለህ አትዋሹ። ነገር በህይወታችሁ ላይ አደጋ የሚጥልባቸው ነገር እስካልሆነ ድረስ ለትንሽ ለትልቁ ዝም ብሎ ማሸት ተገቢ አይፈቀድም። እና ያላመማችሁን አሞኛል ማለት አስፈላጊ አይደለም። ካልተመቸ ከዚያ ስራ ለመውጣት በግልጽ ነገር ነው። አይነቶች ደሞዙ አንሶፍ ከሆነ ለምሳሌ የምትከፈለው 10 ሺህ ሪያል ከሆነች ካነሰች እኔ 20 ሺህ ሪያል ካላደረክልኝ አልሰራም እዚህ ብለህ በግልጽ ነገር ነው። ከተመቸ ጨምሩለት ስራል፣ ካልተመቸ ሌላ ቦታ ነው እንጂ አትዋሹ። ማሸት ያለው እሺ ኡስታዝ ጀዛከላህ፣ አላህ ይጠብቅህ፣ አላህ ይጨምርልህ። እሺ ወደ መስጂድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነበር? ሰላም ነው? ሰላም ነው አልሐምዱሊላህ። አዛን ብሏል እዚህ። እሺ አንድ ጥያቄ ብቻ ከሆነ ላስተናግድ። ያው እኔ መስማትም ፈልጌ ነበር፣ ያው ለሆነ ነገር ስለፈለኩ መስማትም መማርም ፈልጌ ነበር። ያው እሺ ሌላ ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛህራና እንጀራሉ እንቀጥሉላቸዋል እነሱ ኢንሻአላህ። ዛህራ ለሻረላ አራዲ ብገባ ነው እሱ ምን ነው አለ ወረ መስጂድ እሺ ዛህራ ነው እያለች ነው ማለች በህይወት ይገርማል። እሺ አላሁ አክበር። እሺ ጥያቄ ያላችሁ ሰላም እንዴት ነሽ? ሰላም አለሽ? እኔ ገበላኸኛል ጌታ አለ። አሁን እኔ ክርስቲያን ነኝ በይ። እሺ አልኩኝ። ብዙ ሰዓት የሆነ ጓደኞቼ ሙስሊም ናቸው። ከዛ እነሱ መስጊድ ምናምን እንደገቡ ስለ እነሱ አድርሼ እነሱ እስከሚወጡ መስጊድ በጠብቄ እና በረከት እንግባ እንስገድ ምናምን ስለኔ ደግሞ ችግር የለም እናንተ ግቡና ለኔም ዱዓ አድርጉልኝ ምናምን አለ። ከዛ አሁን ደግሞ የሆነች ሲክጄ ነበር። እኔ ሙስሊም አልሆንም፣ ያው እሷ ደግሞ ሙስሊም መሆን ትፈልጋለች። እኔ ደግሞ ሙስሊም ሆናለሁ ችግር የለውም እናወራ ብዬ ምናምን ነበር ማውራት ተፈለገ። ከዛ አሁን ግን ተጣልተናል። ለዛ እንዴት ነው የሚሻለው? ሰላም አንተ ማለቴ ሰላም ወቅና ለሷ ብለህ ሳይሆን እስልምና ነው ወቅና ሰላም። ያው የግድ ደግሞ የሚያስተምረኝ ሰው አስፈልጋለሁ። ከጎን ነው እኮ ጠይቃ አሁን ጥያቄዎች ካሉ አንተ ትምህርቶች ምናምን እኔ እልክልሃለሁ። ፎሎ አድርገኝና በውስጥ ኢንሻአላህ እልክልሃለሁ ትምህርቶችን ስለ እስልምና በደንብ አድርገህ የምትማርባቸውን መሰረታዊ የሆኑ ትምህርቶችን እልክልሃለሁ። ፒዲኤፎችም እንደዚሁ። ግን እንደተጠቀል ደግሞ ጥያቄዎችን በምታነብ ጊዜ ጥያቄ የሚፈጥረብህን ነገር ማንኛውንም ጥያቄ እዚህ መጥተህ መጠየቅ ትችላለህ። አሁንም ጥያቄዎች ካሉ መጠየቅ ትችላለህ። እሷን ጥያቄ የለኝም እየሰማሁ ነበር። ያው ትምህርት ደስ ይላል። በዚህ ይቀጥሉ እንላለን። መርሐባ። እሺ ፎሎ ላድርግህና በውስጥ አናግረኝ። ጻፍልኝ ፎሎ ባክ መልስና መሰረታዊ የሆኑ ትምህርቶችን ሸር አድርገህልህ ኢንሻአላህ። እሺ ጥያቄ ያላችሁ ሙስሊምም ሆነ ክርስቲያን ጥያቄ ያላችሁ መግባት ትችላለች። ማለትም ንጽጽር ጥያቄ ያላችሁ ዛህት እስከዛ አንድ ጥያቄ ልጠይቀን። መርሐባ ወንድሜ። አይ ሰሞኑ አንድ ኦንላይን ላይ ንጽጽር እሰራለሁ የሚል ያው ሙስሊም ያልሆነ አካል ነው ከእንትኖች ነው እና ሲያወራ አብዛኛው ጊዜ ሙስሊሞች ግቡና ጠይቁ እያለ እዛ ያስገቧቸውና አላህ ፈጣሪ ነው አው ይላሉ፣ ቁርአን ፈጣሪ ነው ፍጡር ነው እያሉ እያልተነጋገሯቸው ብዙዎች ሙስሊሞች ማይሆን መልስ እየመለሱ ነው እና በዚህ ነገር ላይ የሆነ ነገር ደስ ይላል። እሺ ብዙ ጊዜ ክርስቲያኖች የሚጠይቁት ሁለት ነገር ያመጡና እንደዚህ ነው እንደዚህ። ለምሳሌ የሆነ ቀለም ያመጣሉ። ለምሳሌ ቀይ ቀለም ያመጣና ይሄ ነጭ ነው ጥቁር ብሎ እንደምጠይቅ ማለት ነው። ሶስተኛው ቀይ የሚባል መልስ የሚሆነው
መልሱ ቀይ ነው ሲሆን ሳለ ነጭ ነው ጥቁር ብሎ መጠየቅና ከዛ ከሁለቱ አንዱን እንዲመርጡ ማድረግ ትክክል ያልሆነ ጥያቄ ነው ራሱ። እነሱ የጠየቁት ጥያቄ ይሄ አላህ ሱብሃነሁ ወተዓላ ቃል ወይም ደግሞ ቁርአን ፈጣሪ ነው ፍጡር ብለው ይጠይቃሉ። ከዛ አንዱን ምረጡ ነው ጥያቄው። ከዛ ብዙ ጊዜ እውቀት የሌላቸው ሰዎች ይደናገራሉ በዚህ ላይ። ነገር ግን መልሱ ምንድነው የሚሆነው ሲባል ባህሪው ነው። ሶስተኛ መልስ አለ። አላህ ሱብሃነሁ ወተዓላ ቃሉ ፍጡሩን ፈጣሪም አይደለም ባህሪ ነው። የራሱ መለኮታዊ ባህሪ ወይም ደግሞ የሱ ባህሪ ነው ወይም ደግሞ የሱ የሚናገርበት ንግግር ነው። ለምሳሌ አላህ ሱብሃነሁ ወተዓላ ይሰማን ብለን እናምናለን። አምላክ ይሰማን ብሎ ሁሉም ክርስቲያንም ሆነ ሙስሊምም ሆነ የትኛውም አካል ያምናል። ስለዚህ አምላክ መስማቱ ፈጣሪ ነው ፍጡር ተብሎ አይጠየቅም። ሶስተኛ መልስ አለ ባህሪው የሚባል ማለት ነው። ስለዚህ ቁርአን የማን ቃል ነው ሲባል የአላህ ሱብሃነሁ ወተዓላ ቃል። የአላህ ሱብሃነሁ ወተዓላ ንግግሩ ወይም ቃሉ ደግሞ ምንድነው ከተባለ ባህሪው ነው። ስለዚህ መልሱ የሚሆነው ባህሪው ነው። እዛ ገብታችሁ በመጀመሪያው ነው እውቀት ከሌላችሁ አትግቡ ካፊሮች ጋር እዚህ ማለት ይጠይቁ። እነሱ ጥያቄ ካላቸው እነሱን ቤት ማሟሟቅና ማስተዋወቅ ነው የሚሆነው። ሁለተኛ ጥያቄ ከሌለ እንትን ምንድነው እናንተ ተማሩ በደንብ እንደ ወንድ ላውድ ሆኖ ከገባችሁ ደግሞ መልሳችሁን ያወቃችሁትን ብቻ መልሱ። ምክንያቱም እዛ ላይ እናንተ ስትደናበሩ ከስር ያለው ነው አብሮ የሚደናበሩ እና ጥንቃቄ ብናደርግበት ሞር የተሻለ ነው ብዬ አስባለሁኝ። አላህ ይደኛ ይስይኩም ጀሚዓ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. يا قاليني ماشي حبيبتي كده. ለምሳሌ አንዲት ሴት በዝና አንድ ልጅ ወለደች በሐራም ማለት ነው። ከዛ ያ ልጅ በህይወት አለ። ተውበት ካደረገች አላህ ይቀበላታል? ተውበት ሆነ በሚገባ አንድ ካፊር ወደ እስልምና ሲመጣ አላህ ሱብሃነሁ ወተዓላ ይቀራና ነው ያለው። አዲስ የተወለደ ህፃን አይደለም የሚሆነው ወደ እስልምና ሲመጣ። አንድ ካፊር የነበረ ሰው ይሰማሻል? አንድ ወደ ክህደት ላይ የነበረ ሰው ወደ እስልምና ቢመጣ አላህ ሱብሃነሁ ወተዓላ አዲስ እንደተወለደ ህፃን ነው የሚያደርገው አይደለም? ስለዚህ ኩፍር ደግሞ ማነው ይሄ ዚና ደግሞ ከኩፍር በታች ነው ወንጀል ነው ከከባባድ ወንጀሎች ነው። ወላኪን ደግሞ ከኩፍር በታች ነው። ኩፍርን አላህ ሱብሃነሁ ወተዓላ እንደተወለደ ህፃን አድርጎ ከማረ ዝሙት የሰራ ሰው አላህ ሱብሃነሁ ወተዓላ ይመራዋል። ያ ማለት ግን ተዘናጉ እየተባለ አይደለም። ዝሙትን አላህ አዘ ወጀል ሲያስረዳ ላተቅረቡ ነው ያለ፣ እንዳትቀርቡ ነው ያለ። መንገዱንም ጭምር ነው የከለከለው። ከባድ ወንጀል ነው። ሪዝቅን ያጠፋም ብዙ ነገራቶችን ናቸው ነው የሚያመሰቃቀለው። ነገር ግን አጋጣሚ ሆነ አንድ ሰው ከወደቀ የአደም ልጅ በአጠቃላይ ተሳሳሽ ነው። አላህ ሱብሃነሁ ወተዓላ ሙሉ በሙሉ ወንጀልን ይመራል። ተጸጽተሽ እስከተመለሽ ድረስ ወንጀል የተባለን በአጠቃላይ አላህ ሱብሃነሁ ወተዓላ ይመራል። ሐታ ለብትወልጂ አንድ ሴት ዝሙት ሰርታ ለምሳሌ ማን ወንድም ይሆን ዝሙት ሰርቶ ወደ አላህ ሱብሃነሁ ወተዓላ ከተመለሰ ጽድት ያለ ሰው ነው የሚሆነው። ወይም ደግሞ ጥብቅ ሰው ራሱ ተብሎ ይጠራል። ወይም ደግሞ አንድ ሴት ዝሙት ሰርታ ከንተን ካለች ወደ አላህ ሱብሃነሁ ወተዓላ ከተመለሰች ጥብቅ ነው የምትባለው። ያነ ስህተቷ ነው በተውበት ታጥቧል። ጥብቅ ሴት ተብላም ትጠራለች ያቺ ሴት። ከዛ በኋላ ግን ጥንቃቄ ታድርግ። ያላትን ግንኙነት ማንኛውም ነገር ልጅሽ ነው አለቀ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ማለት ዲናችን በምን አይነት ሁኔታ ማለት እስልምናችን የሚያዘን በምን አይነት ሁኔታ ሰው ቢሆን መግደል የሚቻለው? የአላህ መልእክተኛ አለይሂ ሰላቱ ወሰላም የሰው ልጅ መግደል በመጀመሪያ አላህ አዘ ወጀል ምንድነው ያለው በቁርአን ላይ የሰው ልጅ ያለ ሐቁ አትግደሉ ወይም ደግሞ በሐቅ ቢሆን እንጂ የገደለ ሰው የዓለምን ህዝብ እንዳጠፋ ነው የሚቆጠረው። طيب መግደል አይቻልም። ንጹህን ነፍስ መግደል ትልቅ ወንጀል ነው፣ ሐራም ነው፣ ጀሃነም ውስጥ ያስገባል። ዱንያ ላይ ራሱ አንድ ሰው ያለምንም ጥፋቱ ከገደልሽ ወይም ከተገደለ አንድ ሰው ያለምንም ጥፋቱ ከተገደለ ቀጥታ የሚገባው የት ነው? ጀሃነም ነው። ዱንያ ላይ ደግሞ ተቀጥቅጦ ይገደላል። ግልጽ ነው። አንድ ሰው ከገደለ ይገደላል። እንደገደለበት አገዳደል ነው የሚገደለው። በነገራችን ላይ ቂሳስ ይባላል። ለምሳሌ አንድ ሰው አይንን ካጠፋ አይኑ ይጠፋል በስልምና።
የሰው አይን ያለ አግባብ ካጠፋ አይኑ ይጠፋል፣ ከገደለ ይገደላል። እንዳገዳደሉ በስለት ከገደለ በስለት ነው የሚገደለው። እንደዛ ቂሳስ ይባላል እኮ። በየትኛውም ሁኔታ ቢሆን ማለት ያንን ሰው ቢገል የሱ ቤተሰብ እሱን ይግደል ይላል ማለት ነው። በየትኛውም ኖ እንደዛ አይቻልም። እንደዛ ሳይሆን ለምሳሌ ኢትዮጵያ ላይ ይህ ህግ አይፈጸምም። አሁን የሸሪዓ ህግ በሚተዳደርበት ሀገር ነው ይሄ የሚከሰተው። ለምሳሌ ኢትዮጵያ ላይ ይሄን ብታደርጋቸው ወንጀለኛ ነው የምትሆኙ። ሲቀጥል ስቲል ሸሪዓ የሚተዳደርበት ሀገር እንኳን ቢሆን ቤተሰቦቹ ሄደው ያንን ሰውዬ መግደል አይችሉም። ታዲያ ምንድን ነው የሚሆነው ሲባል ሸሪዓ የራሱ የሆነ ፍርድ ቤት አለው። እዛ ተሄዶ ተጣርቶ ለምንድን ነው የተገደለው፣ እንዴት ነው የተገደለው፣ እንዴት ነው የሚለውን እያንዳንዱን ነገር አጣርቶ ያንን ነገር እውነት የተገደለው ያለ አግባብ ነው ወይስ አይደለም የሚለው ነገር ከተጣራ በኋላ ነው ይሄ ነገር የሚከሰተው እንጂ ዝም ብሎ ሰው መግደል አይቻልም ቤተሰቡ ስለሆንሽ። ወላኪን ደግሞ ማን ነው ወሳኙ ሲባል እዚያ ላይ ፍርድ ቤትም ቢሆን ለምሳሌ አንድ ሰው ሄደሽ ገደልሽ አያደርግብሽና ሄደሽ ገደልሽ እንበል። ከዛ ሸሪዓ ፍርድ ቤት አመለከትሽ፣ ሸሪዓ ፍርድ ቤት ያዘው ይሄን ነገር አጣራና ንጹህ ሆኖ ነው የተገደለው ያንቺ ቤተሰብ እንበል። ወይም ደግሞ ያ ሰውዬ ንጹህ ነው ምንም ሳያደርግሽ ነው የገደልሽው። ከዛ ቤተሰቦቹ ይጠየቃሉ። ቤተሰቦቹ ጉማ ነው የሚሰጣችሁ ወይም ደግሞ ካሳ የሚባለውን ነገር ነው የሚሰጣችሁ ወይስ ሰውየው ራሱ እንዲገደልላችሁ ትፈልጋላችሁ ወይስ ይቅር ትላላችሁ የሚል 3 አማራጭ ይሰጣቸዋል ቤተሰቦቹ ማለት ነው። ከዛ በኋላ አይ ቤተሰቦቹ እንዲገደል እንፈልጋለን ካሉ ቀጥታ ይገደላል ያለ ሰውዬ። እሱ በገደለበት አገዳደል ይገደላል። ለምሳሌ ወይም ደግሞ አይ እኛ ጉማ እንፈልጋለን ወይም ደግሞ ካሳ ነው የምንፈልገው ካሳ ይክፈልን ካሉ ደግሞ ካሳ ይከፈላል። ሶስተኛ ደግሞ አይ ይቅር እንላለን ላላህ ይቅር ምናምን ካሉ ደግሞ ይቅር ይላቸዋል ማለት ነው። ስለዚህ በዚህ መልኩ ነው ሸሪዓ በሚተዳደርበት ሀገር ያነው ቃዲ ነው ይሄን የሚያደርገው። ተራው ሰው ቤተሰብ እንኳን ቢሆን ማድረግ አይችልም። ለማመልከት እና ሐቁን መጠበቅ ግን ይችላል። ዞሮ ዲናችን ወይም እስልምናችን የገደለ ሰው ይገደል በሚል ያዘናል ማለት ነው። አዎ የገደለ ሰው ይገደላል። አዎ ይሄ የመጀመሪያ አዎ የገደለ ሰው ይገደል የሚለው ህግ አለ። አሁን በነገርኩሽ መሰረት ሸሪዓ በሚተዳደርበት ሀገር ቃዲው በቤተሰቡ እንትን ይገደላል ማለት ነው። ሁለተኛው ደግሞ አንድ ሰው ዝሙት ከሰራ ዝሙት የሰራው ከሚስቱ ላይ ወይም ከባሏ ላይ ከሆነ ነው የሚገደለው። አሁንም ከሚስቱ ላይ ወይም ከባሏ ላይ ዝሙት ከሰራ ሆነም ይገደላሉ እነዚህ ሰዎች ተቀጥቅጠው በድንጋይ። ከባሏ ላይ ዝሙት ከሰራች ወይም ከሚስቱ ላይ ዝሙት ከሰራ አንድ ሰው ባለትዳር ሆኖ ዝሙት ከሰራ ቀጥታ ተቀጥቅጦ ይገደላል። ምክንያቱም ዝሙት እንዳይስፋፋ ማለት ነው። ግድያውን በነገራችን ላይ አላህ Subhanahu Wa Ta'ala በእንደዚህ በመግደል ውስጥ ህይወት አለ ነው የሚለው። በነገራችን ላይ አንድ ሰው የገደለ ይገደል ሲባል ሌሎችን ህይወት ለማትረፍ ነው። ምክንያቱም ያን ሰው ዝም ከተባለና ልቅ ከተደረገ ነገም ተነስቶ ሌሎችን ይገላል። ታስሮ ይወጣን ተቀልቦ ይወጣን ከዛ በኋላ ተነስቶ ሌሎችን ይገላል። ግድ አይሰጠውም። ስለዚህ አላህ Subhanahu Wa Ta'ala ይሄንን ህግ ያቀረበው የሌሎች ህይወት እንዲጠበቅ ነው። አላህ ይሄንን ህግ ያስቀምጠው። በዚህ መልኩ ይገደላል። እንደዚሁም ደግሞ ዝሙት የሚሰራ ሰው ባለትዳር ሆኖ ቀጥታም ተቀጥቅጦ ይገደላል። ሶስተኛውና የመጨረሻው ዝሙት የሰራ እንደዚሁም ደግሞ ከእስልምና ከእስልምና ወጥቶ ደግሞ ጀማዓውን የሚከፋፍል ከሆነም ብለው የሚያብራራው አሉ። እሱም እንደዚሁ ይገደላል ማለት ነው። ሌላው ደግሞ ጦርነት ላይ አሁንም ይገደላል። ለምሳሌ ጦርነት እየተታኮሱ እያለ ሊገልሽ ከመጣ ትገያለሽ። ሌሎችም ግድያዎች የሚከሰቱበት ሁኔታ አለ። ለምሳሌ ራስን ለመከላከል አንድ ሰው ለምሳሌ አንድ ሰው ሊገልሽ ከመጣ ራስሽን እንድትከላከይ ተፈቅዶልሻል። ራስሽን በምትከላከይበት ሰዓት ልትገዩ ትችያለሽ። በዚህ ሁኔታ የሚፈቀድበት ሁኔታ አለ ግድያ የሚባለው ነገር። ወላኪን ንጹህ ነፍስ ግን ያላግባብ መግደል ትልቅ ወንጀል ነው፣ አይቻልም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በኔ ሰላም ነሽ? ምስጋና ይገባል ሀያሉ ጌታ አላህ Subhanahu Wa Ta'ala ሰላም ነው። እኔ ጥያቄ ነበረኝ በይ። ጥያቄው ደግሞ የሚያዘው የሆነ ከኔ ከግል ህይወት ጋር ነውና እኔን የመሰሉ አሉ። እኔ ጥያቄ አለኝ ግን ደግሞ እንደዚህ ሳይሆን በውስጥ መጠየቅ ፈልጋለሁ።
አዎ በውስጥ ሁሴን እንጠይቀው። እኔ ይቀጥታ በውስጥ እሺ። ሌላ ጥያቄ ያለው ካለ መቀጠል ይችላል። ሁሴን እንጠይቀው። እኔ ፈተዋ ነገራቶች ሲጀምር አልመልስም። እሺ እሺ ሁሴን እንጻፍለት ኢንሻአላህ ሲመቸው ይመልስልህ። ጥያቄ ያለው ይቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ማማዬ ወንድን ነሽ? ምን አልሽኝ? ሱረቱል ካህፍ ላይ ሊኡሚ ወመን ሻአ ፈሊየክፉር የሚለው አለና እዛ ላይ ብታስረዱት ነው ነፃ ምርጫ ምናምን የሚለው። የፈለገ ሰው ይካድ የፈለገ ሰው ይመን ብያለሁ። አምላካችን አላህ ሱብሃነሁ ወተዓላ ይሄ መብት አይደለም። በነገራችን ላይ አሁን ብዙ ሰዎች ከአንድ ሰው ከፈለገ ይመን ከፈለገ ይካድ ይላልና መብትና ነፃ ምርጫ እንለዩ። መብት ማለት አንድ ሰው አላህን መካድ መብቱ አይደለም፣ ግን ነፃ ምርጫው ሊሆን ይችላል። መብቱ ምን? አንድ ሰው አላህ ሱብሃነሁ ወተዓላ የፈጠረውን አምላክ የመካድ መብት የለውም። መብት ማለት የማትጠየቁበት ነገር ማለት ነው። የማትጠየቁበት ነገር ያንን ነገር አደረጋችሁት። ለምሳሌ ቀይ ወጥ ተቀምጦ እናንተ በአልጫ መብላት መብታችሁ ነው። አላህ አይጠይቃችሁም በዚህ ነገር። ነገር ግን አላህን የመካድ መብት የለውም አንድ ሰው። ታዲያ ምንድን ነው ያለው ሲባል ነፃ ምርጫ። ነፃ ምርጫ ደግሞ ምን አለው? ኮንሲኩዌንስ አለው። አንድ ሰው ከአላህን ከካደ ገሃነም ይገባል። አላህን ሱብሃነሁ ወተዓላ ካመለከ ደግሞ ጀነት ይገባል። ሁለት ምርጫ ነው ያለው። ስለዚህ ምንድነው የሚመርጠው? ከፈለገ ጀነትን ይመርጣል፣ ከፈለገ ገሃነምን ይመርጣል ማለት ነው። እና የፈለገ ሰው ይመን የፈለገ ሰው ይካድ ሲባል ከዚህ አንፃር ነው። የፈለገ ሰው ይመን ከፈለገ ያምናል፣ ጀነት ይገባል። ጀነትን አላህ ሱብሃነሁ ወተዓላ አስቀምጦለታል። አይ አልፈልግም ብሎ ከካደ ደግሞ አላህ ሱብሃነሁ ወተዓላ ጀሃነምን አስቀምጦለታል። ነገር ግን አንድ ሰው ከሃዲ ሆኖ ካልሰለምክ ብለንኛ አናስገድደውም። ከፈለገ ሰው ያምናል፣ ካልፈለገ ደግሞ መካድ ይችላል። ያን ግን ነፃ ምርጫው ነው እንጂ መብቱ አይደለም። እና ደግሞ ታዲያ እስላማዊ የሆኑ ሀገራቶች ላይ አንድ ሰው ክርስቲያን ሆኖ ወይም ደግሞ አይሁድ ሆኖ ቢኖር እንዴት ነው የሚኖረው ከተባለ ሙስሊም ሀገራቶች ላይ ምንድነው ይሄ ግብር እየከፈለ ይኖራል። ግብር ለምሳሌ ሙስሊሞች ዘካ እንደሚሰጡት እሱ ደግሞ ግብር እየከፈለ ይኖራል ማለት ነው። ግብር እየከፈለ ለሀገሪቱ እንትን የሚላት ወይም ደግሞ የሸሪዓ የምትተዳደርበት ሀገር እንደዛ እያደረገ እንዲኖር አላህ አዘ ወጀል ፈቅዶለታል። ነገር ግን ነገ ከተባለ ነገ ጀሃነም የሚባል ነገር አዘጋጅቶለታል፣ እዛ ይገባል ማለት ነው። ዛሬ አንድ ጥያቄ